ሰላም ሰላም የሀሴት ቤተሰቦች እንዴት ናችሁ? እንኳን ወደ ቻናል በሰላም መጣችሁ። በዚህ ቻናል የምሰጣቸው የትምህርት አይነቶች አማርኛ፣ እንግሊዝኛ፣ ሂሳብ እና ሌላ የትምህርት አይነቶች እያስተማርን እንገኛለን። ትምህርትንም የምንሰጥባቸው የሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እያስተማርን እንገኛለን። መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። በውስጥ መስመርም ማናገር ትችላላችሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው በማየት ከኔ ጋር ቆዩ። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን አጣምሮ ማንበብ ለጀማሪዎች ይዤላችሁ መጥቻለሁ። እንዴት አማርኛ ፊደልን አጣምረን እናነባቸዋለን የሚለውን እናያለን ማለት ነው። እንዲገባችሁ እስክሪብቶና ደብተርን በመያዝ እኔ ጋር ስናገር በመጻፍ ተከታተሉኝ። እዚህ ላይ ነ ጣ ጠ ለ መነጣጠል ይላል ማለት ነው። እዚህ ላይ ደግሞ ማ ጣ መ ረ ማጣመር ይላል ማለት ነው። መነጣጠል የሚለው እዚህ ላይ የራሳቸውን ያስቀመጥናቸውን መነጣጠል እንላቸዋለን ማለት ነው። እዚህ ላይ ማጣመር የሚለው ደግሞ በአንድ ላይ አጣምረን የጻፍናቸውን ማጣመር ይላል ማለት ነው። ስንጀምር ጀ መ ረ ጀመረ እዚህ ላይ ጀመረ የሚል ይሰጠናል ማለት ነው። ጀ ቤት የመጀመሪያዋ፣ መቤት የመጀመሪያዋ፣ ረ ቤት የመጀመሪያዋ ጀመረ የሚል ይሰጠናል ማለት ነው። ቀጣያችን ሰ ደ ወሰደ በአንድ ላይ ወሰደ የሚል ይሰጠናል ማለት ነው። ወቤት የመጀመሪያዋ፣ ሰቤት የመጀመሪያዋ፣ ደቤት የመጀመሪያዋ ወሰደ ይላል ማለት ነው። እነዚህን በአንድ ላይ ስናነባቸው ወሰደ ይላል ማለት ነው። ሰ ነ ወሰነ የሚል ይሰጠናል ነው። በአንድ ላይ ስናነብ ወሰነ የሚል ይሰጠናል ማለት ነው። የመጀመሪያዋ፣ ሰም የመጀመሪያዋ፣ ነም የመጀመሪያዋ ድምጽ በአንድ ላይ ወሰነ ይላል ማለት ነው። ቀጣያችን ጨ ረ በአንድ ላይ ጨመረ ይላል ማለት ነው። ጨ የመጀመሪያዋ ድምጽ፣ መም የመጀመሪያዋ ድምጽ፣ ረም የመጀመሪያዋ ድምጽ በአንድ ላይ ጨመረ ይላል ማለት ነው። ቀጣያችን ሳ ኔ ውሳኔ በአንድ ላይ ውሳኔ ይላል ማለት ነው። ውሳኔ ወቤት የሁለተኛዋ ድምጽ፣ ሰቤት የአራተኛዋ ድምጽ፣ ነቤት የአምስተኛዋ ድምጽ በአንድ ላይ ውሳኔ ይላል ማለት ነው። ቀጣያችን ገ ነ ጀገነ ይላል ማለት ነው። ጀቤት የመጀመሪያዋ ድምጽ፣ ገቤት የመጀመሪያዋ ድምጽ፣ ነቤት የመጀመሪያዋ ድምጽ አንድ ላይ ጀገነ ይላል ማለት ነው። በአንድ ላይ ስናነባቸው መጨረሻችን በአንድ ላይ ቀበሌ የሚል ይሰጠናል ማለት ነው። ቀቤት የመጀመሪያዋ ድምጽ፣ በቤት የመጀመሪያዋ ድምጽ፣ ለቤት የአምስተኛዋ ድምጽ በአንድ ላይ ስናነባቸው
ቀበሌ የሚል ይሰጠናል ማለት ነው። የዛሬ ትምህርታችን አማርኛ ፊደላት አጣምሮ ማንበብ እዚህ ላይ እናቁምና ቀጣይ እስከምንገናኝ በያላችሁበት ሰላም ሁኑልኝ።